ባለፈው መጥቼ ቤትሽ መጥቼ ማይሆን ቃላት ተናግሬ አስከፍቼሻለሁ በቁጣ ተናገርኩት ስለዚህ ሁሉም ነገር ይቀር ያ ማርያም ተነሳኒ ምንም አላረከኝም እኔ ረዘም አድርገሽ ታኖራለሽ ወይ አናኖርሽም እያልኩ እኔም እኮ ግራ ነው የተቀባሁት በቃ የሆነ ያለ አልሆነ ማለት እሺ ግን ልጄን ውሰጂኝ ከነ ልጄ ውሰጂኝ ከነ ልጄ አኖርልኝ ሰላም ቤተሰቦቻችን እንዴት ናችሁልኝ ደህና ናችሁልኝ እግዚአብሔር ይመስገን በጣም ደህና ነኝ እናንተ ወገባችሁ ሰውነታችሁ ሁሉም ነገር ደህና ናችሁ እና በጣም ደህና ነኝ ምን እንሆናለን ክብር ምስጋና ለሱ ለውዳሴ ለእግዚአብሔር ይድረሰው እና አሁንም አንድ ጉዳይ ያቸገረ የጨነቀ የፈለጠ የቆረጠ ነገር አለ ለሱ ጉዳይ አላምዬ ታስፈልጋለች እና ቃል ኪዳን ስለሌለ ወደ አለምዬ ጋር እየሄድኩ ነው አለምዬ ታስፈልጋለች እንግዲህ ጠንካራ ነች ጎበዝ ነች የተጨነቀው ቃል ታረጋለች በምክርም በሁሉም ነገር እና አለም አዋቂ ሰው ነች እንግዲህ አዋቂ ሰው ጋር ከተጠጋ ሁሉም ነገር አያጣም ሰው ስለዚህ አዋቂ ጋር ወስዶ በምክር ሁሉማና የጠፋ ነገር ሁሉም የሚገኘው ከአዋቂ ጋር ነው ከአዋቂ ጋር ተጠግቼ የተጀገረ ነገር ለማርዳት ታስብ ሞከርኩት እና ቪዲዮአችን እንዳትረሱ ሁሉ ጊዜ የኛ ቪዲዮ ኦንላይን ነው ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በስተማ ማንም የለም እንዴ አላምዬ ይቅርታ አድርጊ እንዴ አላምዬ ይቅርታ አድርጊ ምንድነው ስለ ሁሉ ነገር ይቅርታ አድርጊልኝ ባለፈው መጥቼ ቤትሽ መጥቼ ማይሆን ቃላት ተናግሬ አስከፍቼሻለሁ በቁጣ ተናገርኩት ስለዚህ ሁሉም ነገር ይቀር ያ ማርያም ተነሳኒ ምንም አላረከኝም እኔ ቅርብ ካላልሽ አልነሳ ቅርብ ብለሽኝ እግዚአብሔር ይቅር ይበልህ እኔ ግን ምን አረከኝና ተነሳው የሆነት ማትዬ እኔ ባንተ ምጨክና አንጀት የለኝም እንዴ ሰላም ነሽ ዛሬስ ተረጋግተን የመጣው አዎ ምን ላይ የት ሊደታዳ ተቆጥቼ የት ሊድ ካንቺ ሸሽቼ የት ሊድ ስለዚህ አንቺ ስለምታስፈልጊ መቆጣት ሳይሆን እሺ ረጋ ያለ መንፈስ ካላገኘሽ አንቺን አላገኘም ስለዚህ ይሄን እንኳን ራሱ ማና ተመስገን እንደውም ድጋሜ ደግሞ ምን ፈልገ መጣሽ ብላ ማጥረጋ ይዛ ታባረረች ብዬ ነው ያሰብኩት ለምን እግዚአብሔር ይስጥሽ እንደውም በዚህ ለምን ብዬ ነው ማጥረጋ ይዤ ማባረረው ኮስቶር አልኩታ ባለፈው መጥቼ ባለፈው ልክ ነህ እኮ አንተም የራስህን ጉዳይ ነው የተሰማህን ስሜት ነው እኔም ደግሞ የተሰማኝን ጉዳይ ነው እና እሷ በቃ ጨነቀኝ ግራ ገባኝ እኔ ወደ ገጠር ደወልኩኝ ወደ ገጠር ስደውል እነፋዘር ጋለች እዛ ነው አይደችው አመት በዓል ነው እና ታዲያ እንደውም ሄጃለሁ እንደዚህ ማለትም የለብም ማርያምን በቃ ገጠር ነች እና አባባ እኮ በመሃል አንቺና እኔን አጣልታ ነበረች እኮ ማርያምን እዛ ሄዳለች የእውነት ነው እኔ በውሸት እግዚአብሔርን ማርያምን አልልህም እኔ የእውነት ነው ታይዋለህ ስትመጣም ታያለህ እና የሆነ ያጎታችን ልጁን ይደራል እዛ ሄዳ ነው እና አሁን ምን ለምንድነው ያልነገርሽኝ ለምንድነው ላታለ ያንቺና የማቲዮስን ጉድ ለማወቅ ፈልጌ ነው አለች እኛ እኮ በመሃል ተበጣበጥን አልኳት አረ ተበጣበጠን ስለዚህ በቃ እንደዛ ነውና አገር ቤት ነች ያለችው ትመጣልሃለች እንኳን ደስ አለህ እንኳን ደስ አለህ ማቲዬ እና ደህና ነሽ እና እንዴት ነህ ሰላም ነሽ ሚጣስ ደህና ናት ሁሉ ሰላም እግዚአብሔር ይመስገን ናሽ ግባ ናይ ወደ ቤት የት ገባሉ አልገባም ለምን ነው ያው ጉዳይ አለ እሱን ነግሬ ሄዳለሁ ብዬ ነው ተመለጣው እና ባክ አሁን ቤት ማትገባው ምንድነው አንተ የእንትን ቤት አይደለ ቤት ገብተህ ቡና ጠጥተህ አረፍ ብለህ ተጫውተህ ሄዳለህ ስማ ችግር የለም ይደርሳል ሌላ ቀን እኔና አንቺ ሁላችሁም ያኖር እና ምን አገባውና ይደርሳል እና ማለት ምን ማለት ፈልጌ ነበርኩ አለምዬ አሁን እንደምታየው ነኝ ብቻዬን ነኝ ሰው የሌለ ታውቂያለሽ አካባቢ ደግሞ አሁንም ዛሬ ሁሉ ጊዜ ሲሰጥኝ ጎረቤትም አይወድም ይሰለቻል ሁሉም ነገር ይሰለቻል ግን አንተ ሐሳብ ይዤ ነው መጣው ምን ትለኛለሽ ምንድነው ሐሳቡ ማቲዬ ምን ሆነ ነው
ሐሳብ ማለት ኧረ ደህና ነች። ክብር ለመድኃኒዓለም ይሁን። እና ታዲያ ምን ሆነ ነው? አንዳንድ ቀን በቃ መጥቼ ምንም ያለው እኔም አግዝሻለሁ ወይ ወስጄ አንቺ ጋር ላስቀምጥ ፈልጌ ነው። አንቺ ጋር ላስቀምጥ ፈልጌ ነው። ማንን? ማማዬን። አልገባኝም። ምንድነው የተጨናነቀው? ማትዬ ፊት ልክ አይደለም። የተጨነቅኩት ያው እዚህ ከተማ ኑሮ ታውቂያለሽ። አውቃለሁ ማትዬ። አንድ ሰው ሰርቶ ባት ብሎ ሮጦም አይሆንለትም እና እኔም ደግሞ ስራ እስከምሄድ ድረስ ሰው ጋር ማስቀምጥም ቸግሮኛል እና ቤት ኪራይ ውስጥ ስላለኝ ብዙ አስተሳሰብ ነው ያለና ግን ልጄን ውሰጂኝ ከነ ልጄ ውሰጂኝ ከነ ልጄ አኖርልኝ። እኔ አንተን ከነ ልጄ ላኖርህ? ረብስማ ወለበስ ማትዬ ምን ነው ይሄ በስማም ያዝብልሻል እንዴ? አለምዬ አራው ጥሩ አውርተን ደግሞ አሁን ልታበለሽ ነው እንዴ? ምን ነው ቀና በይ እንጂ ቀና በይ እንጂ። እሺ በለሽኝ። አይ አይደለም ቀና የሚያሰኝ ነገር ስለሌለ ነው ያጎነበስኩት። ምንድን ነው? እሺ ቀና የሚያሰኝ ነው። ቀና የሚያሰኝ ነገርማ እኔ የምኖረው የራሴ ቤት አይደለም። እኔ የምኖረው በሰው ቤት ነው። ቢሆንም ከነትሻ ያለሽ አንቺ እና የተሻልኩት ካንተ ልጅ ስለሌለኝ ነው። ሌላ አይደለም። ያ ደግሞ አንተ ልጅ አለህ። ዛሬ ክፉ እኔ አንተን አኖራለሁ ብዬ ከነ ልጅህ ይዤ ለመኖር አቅሙ የለኝም። እና ምን ትያለሽ? አላኖርሽም ያልሽ ነው? እኔ አልችልም ማትዬ፣ የሆነስ ነገር አልችልም። ምክንያቱም ዛሬ ታውቀዋለህ ትራንስፖርት ከዚህ ተመላልሼ ነው ምን ያክል እንደሆነ እያየኸው ነው። እዛ አዲስ አበባ ሌላ ስራ ቢኖረኝ እሺ ምንም ችግር የለም እንኖራለን ተስማምተን። ግን እንዴት ብዬ አኖርሃለሁ? አንደኛ እኔ የሚያኖረኝ ሰውዬ ቢናገረኝስ ምን እላለሁ? ሌላ ሰው ላንቺ አዝኜ ባስቀምጥሽ ሌላ ሰው ደረብሽ ቢለኝ ምን እላለሁ? አሁን አማርኛው አጭር አማርኛው አልችልም ነው ማለት ነው። አልችልም ያልሽ ነው? አዎ ማቲ ቅር እንዳይልህ አልችልም እኔ። ምክንያቱም ጥሩ በቃ እንደዚህ በልና በቃ አሳጥሪ እንጂ ወሬው እንዴ እኔ እንኳን አጓጓሽ እኮ ወሬው ረዘም አድርገሽ ታኖራለሽ ወይ አናኖርሽም እያልኩ እኔም እኮ ግራ ነው የተቀባሁት። በቃ የሆነ ያለ አልሆነም አይደል? እሺ እግዚአብሔር ይስጥሽ። ጥሩ ነው በቃ ምንም እንደሆነ እኔ ቅር እንዲልህ አልፈልግም። ለምን እንደሆነ ታውቃለህ? የሰው ልጅ እኮ የሚያኖረው አቅም ሲኖረው ነው አይደል እንዴ? እኔ አቅም የለኝም ማቲ። አንተም ተከፍተህ ከዛ ድረስ አለኝ ብለህ እንድቀበልህ ነው የመጣኸው አይደለ? ከነ ልጅ አንተን ላኖር የሚያስችል አቅም የለኝም። ልጅቷን ተቀበይኝ ከሆነ እሺ ልጅቷን ልቀበልህ፣ ፈርምልኝ በቃ። እንዴ ለምን ፈርማለሁ? እኔ አልፈርምም። አንድ ቀን አልፎ መጥቼ ወይ እንደዚህ እዚህ መጣበት ሰዓትም ክልል ለምን ችግር አለው? እኛ አብረን ምን ሆነ ትከፍያለሽ እንዴ? ወይ አንቺ ሌላ ነገር አስበሽ ያርገኛል ብለሽ አስበሽ? እኔ ለፍቼ አሳድጌ ትልቅ ደረጃ አድርሼ ከዛ በኋላ እኮ አንተ ሚስትህንም እናቷም ልትመጣ ትችላለች፣ አይታወቅም። ከዛ እናንተ ላይፋችሁን ትኖራላችሁ ከኔ ወስዳችሁ። እኔ ዓለም ፀሐይ በጨረቃ ላይ ልትቀር ይሄንን እንዴት ነው የምታስበው? እኔ እኮ ልጅቷን ዛሬ ነገ ሲይዛት እኔ ፍቅሩ እያደረብኝ እየናፈቀችኝ ነው የምትሄደው። እንዴ ምን ሆነም እንዴ ነው የምታስበው? ሰው ለራሱ ብቻ አታስብ እንዴ። አዎ ለማማታት ነው እንዴ ተነሳሽ? ከቀረ ይቀራል እንጂ እንደዚህ ቆጣሽ ብለህ አታውሪ እንዴ። ለምንድን ነው ማልቆጣው? ታውቃ እኮ ታውቁት እኮ እንዴ ስለ አንተ አራድነታችሁ እንዴት ነው? ራስ ወዳድ መሆናችሁ እንዴት ነው? ደግሞ ታውቃለህ ልጅ ምን ያክል እንደምወድ ልጅ እንዴት ምን ያክል እኮ እንደምወድሽ አውቀ እኮ ነው አመጣው። እንደማታከብርሽ እንደምትወድሽ የልጅ ፍቅር እንዴት ያለብሽ አውቀ እኮ ነው ተናገርኩሽ። እና እንደዛ ብለህ በደካማ ጎኔ ገብተህ እኔ ልጅህን ካሳደግኩልህ በኋላ አንተ ጎል ልትለኝ? ኧረ የራስሽ ጉዳይ። ኧረ ገደል ግባ። አላበዛችሁትም? እንዴ አሁንስ ምን ያኮነኩንብኛል? እየመጣዘ እበሬ እንዳትደርስ ገደል ግባ። ምነው
አሁንስ አልበዛም እንዴ? እንዴ ሁሉም እየመጡ እዚህ እየጨፈሩብኝ ይሄዳሉ። አላበዙትም እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድነው እንደዚህ መሆን እንዴ? እኔ አሳድጌ እኔ በጨረቃ ላይ ልቀር እንዴ? ጊዜስ፣ ህይወቴስ፣ ናፍቆቴስ፣ ምንስ ላይፌስ እንዴ ከሱ ልጅ ጋር ተጨማልቄ እንደገና ደግሞ አፍንጫ ሽላሹ ብሎ ልጁን ይዞ ሊሄድ ነው። አልፈልገውም። እንደውም ገደል ይግቡ። የኔ ሩሩህነትና የኔ ዋህነት በጣም አበዙት። ምነው አሁንስ ሁሉም እየመጡ ይፈነጩብኛል። እኔ መፈንጫ አረጉኝ እንዴ? በቃ ጅልነት እንደዚህ ነው እንዴ? ተመልካቾቼ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ግን በጣም ከፍቶኛል። ምክንያቱም በቃ እየመጡ ሁሉም እኔ ላይ እየፈነጩ ነው የሚሄዱት። ለምንድን ነው? እኔ ጥሩ በቃ ባለችኝ አቅም ባለችኝ ተካፍዬ በኖርኩ ጥሩ ስራ በሰራው ይሄ ሁሉ ፈተናና ችግር የሚደርስብኝ ለምንድን ነው? በእውነት በየጊዜው እኮ ነው ይሄ ሁሉ ነገር የሚደርስብኝ። ለምንድን ነው ይሄ ሁሉ ነገር? እኔ ያላሳዝናችሁ? ጥሩነትስ ይሄን ያክል ያደርሳል? አሁንስ ከብዶኛል፣ መሮኛል። በቃ በጣም ነው የከፋኝ በእውነት እኔ አላቅ